በጉጉት ስትጠብቀው እየነበረውና ብሩኬም ደግሞ 300,000 ሰብስክራይብ ተገባሽ፣ እኔ ለአንቺ የማደርገውን አታቂም፣ በጥሩ ሁኔታ ነው በደማቅ ሁኔታ የማከብርልሽ ብሏት ነበር። ሀይሚ በጣም ደስተኛ ናት፣ አመስግናለች። ይህን ያህል ሰብስክራይብ ስገባ ምን ሰርታ ነው ይች ልጅ ልትሉኝ ትችላላችሁ። ከ2 ዓመት ጀምራችሁ የምትከታተሉኝና አሁን በቅርብ ደግሞ የምታውቁኝ ቀጣይ በምሰራቸው ስራዎች ደግሞ እንደምትኮሩብኝ እርግጠኛ ነኝ ብላለች ሀይሚ። ብሩኬም በጣም ደስ ብሎታል። ምክንያቱም ብሩኬ ሀይሚን 300,000 ሰብስክራይብ እናስገባት ብሎ ተናግሮ ነበር። ለእሷ ደግሞ እሷን ከማስደሰት ወደኋላ እንደማይልና ለእሷ ደግሞ ብዙ ዋጋ እንደሚከፍልላት ያንን ደግሞ በግልጽ ተናግሮ ነበረ። ብሩኬ ለሀይሚ በደማቅ ሁኔታ እንግዲህ ለሀይሚ ያው 300,000 ሰብስክራይብ እንደገባች እሷም እንዳስደሰታትና ከዚያም እንዳለፈኝ ለበዓል በጣም ደስተኛ ሆና እንዳሳለፈች ነው። ምክንያቱም ያው ሀሳቧ እስከ በዓል ድረስ ይህን ያህል ሺህ ሰብስክራይብ በሞላልኝ እያልኩኝ እየጓጓሁ ነበር ብላለች እና ያም ደግሞ ሆኖላት በጣም ተመልካቾቿን አመስግናለች ማለት ነው። ሀይሚ ከዚህም በላይ እንደሚገባት ነው እንግዲህ ምክንያቱም ያው ብዙዎቻችሁ እንግዲህ የምትከታተሏቸው ናቸው። ግን ደግሞ አዲስ ለተከታተሏቸው ደግሞ እሷን መልክቷን አስተላልፋለች። ብሩኬ የጠበቀውና የጓጓ አላት የሀይሚ 300,000 ገብቶላታል። በጣም ደስ ብሏታል። ሀይሚ ብቻ ሳትሆን በእሷ ዙሪያ ያሉት ደግሞ በጣም ነው የተደሰቱት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዛ። ሀይሚ እንግዲህ በ2 ዓመት ውስጥ 300,000 ሰብስክራይብ በመግባቷ በጣም ደስ ብሏታል። ገና ከዚህም በላይ ሚሊዮን እገባለሁ ብላለች። ምክንያቱም ያው እንዳሰራራቸው ነው። ምክንያቱም ያው ጎበዝ ናቸው። የወጣት ጠንካሮች፣ የወጣት ስኬታማ የሆኑ የቡታጅራዎቹ ቀደሞቹ የሶሻል ሚዲያ ተጠቃሚዎች ናቸው ማለት ነው። ብሩኬና ሀይሚ ሁለቱም በጣም ቅልብ ያላቸውና መልካም ሰዎች ናቸው። ምክንያቱም በዓልንም በጥሩ ሁኔታ እንዳሳለፉና ያንን ደግሞ ያደረጉትንም ከሰሩት ላይ እንዳበረከቱ ሁሉ እግዚአብሔር ይጨምርላቸውና በእውነት ስኬታማ መሆን በወጣትነት በጣም ደስ የሚለው እና ያው እነሱን አይተናል። የብዙዎች እንግዲህ ከወጣቶች አስቡት የብዙዎች ታናሽ ናቸው። መቼም የሶሻል ሚዲያ ተጠቃሚ ያው ወጣትም ቢሆን ደግሞ በድፍረት እነሱ ደግሞ ያው ደርሰዋል ማለት ነው። ከዚህም በላይ ገና መስራት የሚችሉ ናቸው። እሷም ተናግራለች። ምን ሰርተሽ ነው ልትሉኝ ትችላላችሁ፣ በዚህ ይህን ያህል በመድረሴ ብላለኝና ከዚህም በላይ ደግሞ ያው እንደምትሰራና በምትሰራቸው ስራዎች ደግሞ ገና ተመልካቾች እንደምታኮራ ነው የተናገረችው። እና ሀይሚ ይገባቸዋል፣ ይገባታል። ብሩክም የእሱን ብቻ ሳይሆን ለእሷ የእሷን እድገት የጓጓ ነው። አይታችሁ ከሆነ ብዙ ጊዜ ደስ የሚለው ቡታጅራዎች ራሱ ነኝና አብርሃም ምናምን እነሱ አዲስ ዩቱብ ቻናል ከፍተው ሼር ያደርጋሉ የሰዎችን ማለት ነው። እንግዲህ አስቡት፣ ይህ ቀለብነት መልካምነት ነው። ይህ የመልካምነት ጥግ ነው እና እነሱ አሁን አንድ ሰው እኔ ራሴን ብቻ ልደግ አይደለም ያሉት እና የምናውቀውን ሰው ብቻ እንኳን አይደለም። በእርግጥ እንደኛ አይነቱን የመዳም ቅመምም ባይሆን በአጠገባቸው ያሉትንና አብሯቸው የሚሰሩትን ከነሱ እኩል እንዲሆንላቸው ሼር ያደርጋሉ። ይህ መልካምነት ነው፣ ጥሩ ነው ማለት ነው። እና የበፊቶቹ አሁን ብዙ ጊዜ እያስከፈሉ ቻናል እንደዚህ በቃ ሊንክ ሸር ለማድረግ እንኳን እያስከፈሉ ነበረ። ግን እነሱ አሁን ብዙ በቡታጅራ ላይ በቃ ወጣት የተባለ በጣም ፈመሰ። በጣም ጎበዞች ናቸው፣ ልዩ ናቸው በእውነት። እስኪ አስቡት ከሌላ ሀገር ማናለ እንደነሱ የሆነ እንደ ቡታጅራዎች እና ወጣቶች ስኬታማ እንዲሆኑ በቃ ተያይዘው አብረን እንደግ
የሚለውን ነገር በወጣትነት ስኬት ላይ መድረስን በእነሱ አይተናል እላለሁ እኔ እንደ ግሌ ማለት ነው። በጣም ጎበዞች ናቸው፣ በጣም ጠንካሮች ናቸው። በቃ ስግጥ ፍምስ እንደሚያዋጣ ተመልከቱ ማለት ነው። እና በጣም ጎበዞች ናቸው። ከዚህም በላይ ገና መስራት የሚችሉ ብቃት ያላቸው ናቸው። አስቡት ሀይሚ በቃ የሀይሚ ቤተሰቦችን ፍሬም እና አብርሃም ቡዜ እህቱ ማለት ነው እና የአብርሃም እህት ሀይሚ አስቡት። ስለዚህ ደፋር ከአንድ ሰው ደፋር ከሆነ የማይደርስበት ነገር የለም ማለት ነው። የሸም ይሉንታ ምናምን ነገርን ወደኋላ ከወረወረ ስኬታማ የማይሆንበት እቅዱ ላይና ህልሙ ላይ የማይደርስበት ነገር የለም። መልካምና ቅን ልብ ያላቸው ናቸው በአብዛኛ። ስለዚህ በያሉበት ፈጣሪ ጠብቃቸው። ተከታታዮችም ሁልጊዜ ከመከተል ደግሞ ነፍ ብላችሁ በቃ አሰባችሁበት ላይ ፈጣሪ ያድርሳችሁ እላለሁ። ቤተሰብ እንግዲህ የብሩኬና የሀይሚ የጓጉለት ላይ ደርሰዋል ማለት ነው ቤተሰብ። በቀጣይ ደግሞ ቤተሰብ ተሰብስቦ በቃ በደስታ ማለት ነው ፋሲካን በጥሩ ሁኔታ ከበሩ። አሁን ደግሞ ዳግማ ትንሣኤን ደግሞ በደማቅ ሁኔታ ሊከበር ነው ማለት ነው። እንግዲህ አስቡት፣ በጣም ደስታ እየጨመረ ነው ቤተሰብ። ይህንን ይመስላል ለዛሬው የነበረን ክፍል። ቀጣይ ብሩኬ ስለ ሀይሚ ደስታ የሚያቀርበውን ደግሞ በቀጣይ ይዘንከች እንላለን። ምክንያቱም ብሩኬ ለሀይሚ ቃል የገባላት አለ ይህን ያህል ሰብስክራይብ ተገባሽ ብሎ ያን ሀይሚ የምትደሰትበትን ነገርና ከራሱ አንደበት ያንን ደግሞ የምንሰማ ይሆናል። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው እንድትከታተሉ ትላለው። ቻናሉን አበረታቱ ትላለው። ቤተሰብ ባይ ባይ።